ተመልካቾቻችን እየተከታተላችሁ የምትገኙት በቢላል ኮሙኒኬሽን እየተዘጋጀ የሚቀርብላችሁን የቢላል ሾውን የቴሌቪዥን ፕሮግራም ነው። በዚህ የቴሌቪዥን ፕሮግራም በሳምንት 4 ቀን ልዩ የተለያዩ ዝግጅቶች ይኖሩናል። እሁድ ከቀኑ 5 ሰዓት እስከ 6 ሰዓት፣ ጁምዓ ጠዋት 1 ሰዓት። እነዚህ ፕሮግራሞች ደግሞ በድጋሚ ማክሰኞ 12 ሰዓት እስከ 1 ሰዓት ማለዳ ማለት ነው። ሮብ ምሽት ከ5 ሰዓት እስከ 6 ሰዓት ቢላል ሾውን መከታተል ትችላላችሁ በኢቢኤስ የቴሌቪዥን ጣቢያ ማለት ነው። ፕሮግራማችን አለበቃም። ኢብኑ ከሲር የቁርአን ሂፍዝ ማዕከልን በተከታይነት እናገኛለን። ወደዛው እንለፍ። طاقت نفسي بنور من فؤادي حينما رددت يا رب العباد وانتشت روحي وصار الدمع يجري يا إلهي خذ بقلبي للرشاد أشرقت نفسي بنور من فؤادي በቁጥር ብዙ የማይባሉ የሂፍዝ ማዕከላት ይገኛሉ። ከዛሬ 12 ዓመታት በፊት የተቋቋመው ኢብኑ ከሲር የቁርአን ሂፍዝ ማዕከል ደግሞ ከጥቂቶቹ መካከል አንዱ ነው። خذ بقلبي للرشاد أشرقت نفسي بنور من فؤادي حينما رددت يا رب العباد ይህ የሂፍዝ ማዕከል ዛሬ ከ36 በላይ ያዳሪ ተማሪዎችን እያስተማረ ይገኛል። خذ بقلبي للرشاد في سكون الليل በዚህ ተቋም የተለያዩ ብሔረሰቦች ይገኙበታል። በፍቅር ደግሞ እስልምናን ይማሩበታል። መገኛው በአዲስ አበባ ሸጎሌ ሸኦጀሌ እየተባለ በሚጠራው መስጂድ ውስጥ ነው። ተማሪዎቹ ከመምህሮቻቸው ጋር ሲናበቡ ደርሰናል። ኢብኑ ከሲር የቁርአን ሂፍዝ ማዕከል ከዛሬ 3 ዓመት በፊት ማዕከሉ በዘመናዊ መልክ በተመላላይ ሲያስተምር የነበረውን ባዳሪ መልክ ቀየረ። ከዚሁ ማዕከል በወጡ የመጀመሪያ ዙር ተመራቂዎች ይህንን የነገሩን የማዕከሉ ስራ አስኪያጅና መስራች የሆኑት መምህር መሐመድ አብዱል ቃድር ናቸው። ኢብኑ ከሲር የቁርአን ሂፍዝ ማዕከል በዚህ መልክ ራሱን ከማቋቋሙ በፊት የዛሬ 11-12 ዓመት አካባቢ በተመላላሽ መልኩ ነበር ተህፊዝ የጀመረው። ያው የአካባቢ የሰፈሩ ልጆችን እና ትንሽ ላቅ ካለ ከዚሁ ከአዲስ አበባ ከቅርብ አካባቢ ላይ መጣው በተመላላሽ መልክ ከአሶር እስከ መግሪብ ባለው ወቅት ላይ ነበር የሂፍዝ ፕሮግራም የጀመረው። ከዛም ከፈጅር በኋላ የሐለቃ ፕሮግራም አለ ከፈጅር ሰላት በኋላ እና አንዳንዴም ክረምቶችንና የተማሪዎች አብዛኞቹ የሚያፈዙት በወቅቱ ተማሪዎች ስለነበሩ ከትምህርት ረፍት በሚሆናቸው ሰዓት ያንን ቀናቶች በመጠቀም በመሃል አዳሪ በማድረግ ነበር እንቅስቃሴ የተጀመረው። በዚህ ሁኔታ ያው 2 ዙር ያህል በተመላላሽ መልኩ ተማሪዎች ተመርቀው በመጀመሪያው ዙር ላይ 12 ልጆች ከዚህ አዲስ አበባ ልጆች ተመርቀው በሁለተኛው ዙር ላይ ወደ 10 ልጆች ተመረቁ። ከዛ በኋላ በመሃል ትንሽ መዳከም አሳይቶ ነበር። ከእንደገና ይሄንን ነገር ይበለጠ ለመስራት ከአንዳንድ ወንድሞች ጋር በመነጋገር ለምን በአዳሪ መልኩ ስራው አይጀምርም የሚል ሐሳብ አቅርቤ ያው የወንድሞችም ጥሩ መልስ ስለነበረ በአዲስ መልክ የዛሬ 3 ዓመት አጋጣሚ ሆኖ ባጀትም ካለ መኖሩ አንፃር ልክ የዛሬ 3 ዓመት አሽራ አኺር የመጨረሻው 27ኛው ቀን ላይ በነበረ የመስጂድ ውስጥ በነበረ አንድ ፕሮግራም ላይ ስፖንሰሮችን በማፈላለግ ፕሮግራሙ ጀመረ። ከዛ በፊት ያው ከመስጊዱ ኮሚቴ ጋር ይሄን ሐሳብን ያቀርበ ያው ብዙም ጊዜ መስጊዶቹ እንደሌላ መስጊድ አይደለም ጥሩ አጋርነት ስሜት አላቸው። ለመነሻ ያህል አንዳንድ የተማሪዎችን አልጋ በመግዛት ቅድሚያ ሐሳቡ ከነሱ ሼር ተደረገና ያው ረመዳን ላይ እንዳልኩ መስጊድ ላይ በተደረገ ቅስቀሳ ብዙ ወንድሞች እንደም ያስበን የነበረው 20 ተማሪዎችን በአዳሪ መልክ ለመያዝ ነበር።
ከህዝቡ በተገኘው ጥሩ ስሜት 30 ተማሪዎችን በአዳሪ መልክ በመያዝ የዛሬ 3 ዓመት እንደ አዲስ ተቋቋመ። ያ ሲባል የተማሪዎቹ ሙሉ ወጪ ቀለባቸው ልብሳቸው የሚያስፈልጋቸው ህክምና ትራንስፖርታቸው ምናምን በሙሉ አጠቃላይ በእኛው ስር ተሸፍኖ ጀመረ። የዛኔ ያው እኔ በወቅቱ መስራችን በሆን አንድ አስተማሪ በመሆን ሁለት በተመላላሽ ጊዜ ከኔው ጋር ያሐፈዙ ሁለት ወንድሞች ነበሩ። እነሱም አስተማሪ በመሆን በቃ ራሳችን ያለችንን ባጀት ላለማበላሸትና እንደው ለመጠቀም በሚል በሶስታችን እንደ አዲስ አቋቁመን ጀመርነው። ከሁለት ዓመት በኋላ የዛሬ ዓመት አካባቢ እነዛ ከ30 ልጆች 28ቶቹ አختመው ያው ከተለያየ ሀገር ሰብስበን ያመጣናቸው ተማሪዎች ነበሩ። ከስንት ሀገር ነው ጀመሩ? አሁን ያሉት 42 ከተሞች በላይ ነው። የዛም ጊዜም የነበሩት ቢያንስ አንዳንድ ሀገሮች ላይ ብቻ ሁለት ልጆች ይኖራሉ እንጂ እያንዳንዱ አንዳንድ ሀገር ነው። ከአንድ ሀገር አንድ ልጅ ብቻ ነበር የምንወስደው። ያለው ሁሉም ሀገር ላይ ስለሌለ የሂፍዝ ማዕከላት ወይም ሐፊዞች ስለሌሉ ያው በየሀገሩ ላይ ቢያንስ ሐፊዞችን መፍጠር የሚለው ዓላማ ስለነበር የተነሳንበትም ከየሀገሩ በወንድሞች አማካይነት መጡ። ከብዙ ተማሪዎች መካከል እነሱ ተፈትነው 32 አካባቢ ተማሪዎች ገቡ። በተለያየ ምክንያት 4 ልጆች በመሃል አቋረጡ። 28ቶቹ ግን የዛሬ ዓመት ከረመዳን ቀደም ብሎ በነበረው ወቅት ላይ አንተም ብለው ተመርቀው ወጣዋል። ዛሬ የምትመለከቱት ይህ አልነበረም ተማሪዎች የሚማሩበት። ከ30 ያላነሱ ተማሪዎች በመጀመሪያው ዙር አስመርቋል። ኢብኑ ከሲር የቁርአን ሂፍዝ ማዕከል ከ42 የተለያዩ ገጠርና ከተማ የተውጣጡ ተማሪዎች አሁን እየተማሩ ይገኛሉ። 18 ሴቶችን በተመላላሽነት ጨምሮ ማለት ነው። ተማሪዎቹ ተመርቀው እንደወጡ አዲስ ተማሪዎች በአዲስ መልክ 63 ተማሪዎችን ተቀብለን ህንጻው ግንባታው እንደውም አላለቀም ነበር። የመጀመሪያውን የማደሪያ ክፍል ጨርሰነው በዚሁ ጀመሩበት በእጥፍ ማለት ነው። ቅበላችንን በእጥፍ አድርገን ወንዶች 63 ተማሪዎች አሁን በአሁን ሰዓት ማዕከል ውስጥ ይኖራሉ። ከሁሉም ክልል ነው 42 ከተሞች በላይ ነው እንዳልኩ ያሉት። ኦሮሚያም አማራም ክልል ትግራይ ደቡብ ቤኒሻንጉል አፋር ከያንዳንዱ ክልል ላይ ተመርጠው የመጡ ልጆች ናቸው። ተመርጠው ብቻ መጥተው አይደለም የገቡት። መጀመሪያ የመግቢያ ፈተና ነበር። ወደ የመጡት በጣም ከ200 በላይ ተማሪዎች ነበሩ ከያካባቢ የመጡት። ከነሱ ውስጥ መርጠን ነው እነዚህን ያስገባናቸው። አሁን በተደራቢነትም ዘንድሮ በአዲስ መልክ ጀምረን 18 ሴቶች ያሐፍዛሉ። ፕሮግራማቸው ጧት 2 ሰዓት ይገባሉ። የምሳ ፕሮግራማቸው እዚሁ ነው የሚሸፈነው። እስከ መግሪብ እስከ 12 ሰዓት ባለው ሰዓት እየተማሩ ያው ሴቶችም ያሐፈዙ ይገኛሉ ነው። አሁን ሁለቱንም አብረን ነው ያያይዘን እየሄድን ያለነው። ቅጥር ግቢው ለመማር ማስተማር ምቹ ነው። በተለይም ተማሪዎቹ የሰላት ስግደትን በተግባር የሌሊት ሰላቶችን በመስገድና በማሰገድ እያሳለፉ በተግባር ልምምድ ያደርጋሉ። በሐጂ አህመድ በሽር ሚያዝያ 16 የተገነባው ይህ የሂፍዝ ማዕከል የማደሪያ ክፍሎች ተሟልቶላቸዋል። ምግብና ሌሎች ወጪዎችም በእኚሁ ግለሰብ ይሸፈናል። አላህ ኸይር ጀዛቸውን ይክፈላቸው። በዚህ መሃል ማንረሳው ያው መጀመሪያ የምናስተምርበት የነበረው ህንጻ ይሄ አልነበረም። ምናልባት ከህንጻው ፊት ለፊት ያሉ 2 ክፍሎች አሉ። 30 ልጆች እዛው ነው የሚያድሩት። መመገቢያ ክፍላቸውም እዛው ነው። የሚማሩት አንዳንድ ተጨማሪ ትምህርቶችን የምንሰጣቸው እዛው ነው የሚወስዱት። በጣም የተጣበበ ክፍል ነበርና አንድ ወንድም ነበረን። በሱ አማካኝነት አባታችን ሐጂ አህመድ በሽር መጡና እኛን ጎበኙን። ያው የነበረው ሁኔታ ትንሽ በጣም የሚያሳዝን ስለነበርና በጣም በመጨናነቅ ስለነበር ያም ቢሆን ግን በጥሩ ሁኔታ ነበር ተማሪዎች የሚያሐፍዙት። ለምን ይሄ ነገር በዚህ ይቀጥላል? ለምን እኛ አስተባብረናችሁ የተሻለ ልጆችን ማስሐፈዝ እንድትችሉ እኛም በገንዘብ ለምን ድጋፍ እናደርግላችሁም አሉን። አልহামዱሊላህ በሳቸው ሙሉ ወጪ ከዛ በኋላ በፍጥነት 6 ወር አካባቢ በፈጀ ጊዜ ውስጥ ይሄንን ህንጻ
ገነቡልን ተማሪዎቹ 24 ሰዓት የሚያሳልፉት ቁርአን በመቅራት ነው ከመመገቢያ ሰዓትና ከረፍት ጊዜያቸው ውጪ ከመምራቸው ጋር እንዲህ ሲናበቡም ተመልክተናል أين سورة تقرأ أول كهف نعم نبدأ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا أعوذ بالله من الشيطان الرجيم بسم الله الرحمن الرحيم تبارك الذي جعل في السماء مروجا وجعل فيها سراجا وقمرا منيرا መሐመድ ጣሃ ይባላል ከሁለት ወር በ15 ቀን ባልበለጠ ጊዜ 114 ሱራ ወይንም 30 የቁርአን ምዕራፎችን በቃል በማነብነብ አስገራሚ ተብሏል የመጣው ከአፋር ክልል መሆኑንም ነግሮኛል ከሎን የሚባል ነገር ነው መጣሁት ከሎዋን አፋር ክልል በሙሉ ወክዬ ነው መጣሁት እዚህ እየቀራህ ነው ያገኘውና እንዴት ነው እየተማራችሁ ያላችሁት አሁን እዚህ የምንማረው ቁርአን ብቻ ነው 24 ሰዓት ውስጥ ቁርአን ብቻ ነው በቀን ምን حفظው አንድ ሉክ ነው ያ ሉክ በጥራት አቅርበን ሙራጃዓ ጋር እንድንጨርስ ነው በአመት ውስጥ ማለት ከዛ በሁለተኛ አመት ውስጥ ለሙራጃዓ እንደሆነ ነው እና ሌላ ትምህርት ተጨማሪ ካለ እንድንማር ስንት ጁዝ አፍዛስ ስንት የቁርአን ምዕራፎች አፍዛል ተስከ ሞተዋሳርት የቁርአን ምዕራፎች በሙሉ አፍዣል በምን ያክል ጊዜ ሁለት ወር ከ15 ቀን ውስጥ በሁለት ወር ከ15 ቀን አፍዘ ጨርሳል ምንድነው የተለየ የምታረገው ነገር አለ ከሌላው ተማሪዎች በተለየ መልኩ አይ ያ ነገር ሳይሆን ስንሐፍዝ ያው ሌላ አካባቢ ላይ ትንሽ ጭንቅላት ከእንቅልፍ ስለምትነሳ ጭንቅላትን አረፍ ስለምት ያ ጊዜ ቁርአን ይገባል በዛ ጊዜ የበለጠ እየተጠቀምኩ ነበር እኔ ስለዚህ በዛ ሰዓት ብዙ የመሐፈዝ ችሎታ ደግሞ አላህ Subhanahu Wa Ta'ala ሰጥቶኝ ነበር እየሐፈዝኩ ነበር مرحبا እንደው በኢብኑ ከሲር የቁርአን ህፍዝ ማዕከል ውስጥ ምንድነው አሁን የምታገኙት አገልግሎት አሁን እዚሁ ነው ያደራችሁ የምትማሩት ምንድነው የምታገኛቸው አገልግሎቶች ያው 24 ሰዓት ያው እዚሁ ቁርአን ነው የምንቀራው ሰላትን እንሰግዳለን እንመለሳለን ያው ፕሮግራሙ ጠዋት 2 ሰዓት ተኩል እንገባለን እስከ 4 ሰዓት ተኩል እናሰማለን ከዛ በኋላ ከ4 ሰዓት ተኩል በኋላ ወጥተን 30 ደቂቃ ውጭ ላይ እረፍት ማለት ነው ከዛ በኋላ 5 ሰዓት ገብተን 6 ሰዓት ከሩብ ወደ መስጂድ ለሰላት እንሄዳለን ሰላት ጨርሰን ደግሞ ምግብ በልተን ምንሰማለን በልተን ከዛ እንተኛለን እስከ 9 ሰዓት ተኩል እንተኛለን ከዛ በኋላ እንነሳለን ከአስር በኋላ ደግሞ እስከ ማግሪብ ድረስ ቁርአን እንቀራለን ሁለተኛ ማለት ከዛ ደግሞ ሲራ ላይ የነብይ ሲራ ራሳችን ለመለወጥ ኡስታዝ ያስተምረናል ኡስታዝ መሐመድ ደግሞ ማለት ከማግሪብ እስከ ኢሻ ማለት ነው ከኡስታዛችሁ ጋር ያላችሁ ቀረቤታ ምን ይመስላል ያው ኡስታዞች ከኛ በቃ እንደኛ ተማሪ ነው የሚመስሉት ከኛ ጋር ነው የሚጫወቱት ከኛ ጋር ነው የሚውሉት ያው
እንደፈለግን ነው የምንጫወተው ኡስታዞች ላይ በቃ ለማ ኡስታዞች ጋር ያው ቀረቤታ በጣም አለን ጥሩ የሆነ ነገር አለ በጣም እንደው አሁን ይሄንን ፕሮግራም የሚመለከቱ ብዙ ሙስሊሞች አሉ የመቅራት እድል ያላጋጠማቸው ወይንም ደግሞ እንዳንተ ማህፈዝ ያልቻለው አሉ ምንድነው የምትመክራቸው እነዛ አላህ Subhanahu Wa Ta'ala እዚህ መልከዝ እንዲያስገባቸውና ዱዓ አድርጎ ማለት ነው እንዲያስገባቸውና በዛ በሐፈዙት ቁርአን ደግሞ አላህ ጀነት እንዲያስገባቸው ዱዓ ማለት በዛ መከራቸው ነው ሌላኛው ተማሪ መሐመድ ሸሪፍ መሐመድ ይባላል ከሁለት ወር ባልበለጠ ጊዜ ውስጥ 114 የቁርአን ሱራዎችን ወይንም 30 የቁርአን ምዕራፎችን በቃል በማነብነብ ጨርሷል ካርጎባ ነው ወደዚህ ማዕከል የመጣው እኔ መጀመሪያ ማፈዘው በጣም ጉጉት ነበር የሳፈዝ አጓጓ ነበር ተሰውየው ተጓጓና በዛ ላይ ጁህድ ማለት ነው ተጠነከረ በጣም ቁርአን ቀላል ነው በጣም አጓጓ ነበር ለማፈዝ ሁለዚህ ተኩራታ ነበር ቁርአን ላይ በዚህ ጋር ብዙ አፈዝ ነበር ሁሉም እንደዚህ በጊዜ እየጓጉ እንዲያፈዙ ስንት ጊዜ ፈይቶብሃል ግን አንተ ለማፈዝ ሁለት ወር ከምናምን ሁለት ወር በዱባይና በአቡዳቢ የሚገኙ ኢትዮጵያውያን ሙስሊሞች 1432ኛውን የኢድ አልፍጥር በዓልን እንዴት አሳለፉ ከነዋሪዎቹ ጋር በዱባይ የሚኖሩ ኢትዮጵያውያን ህይወት በሚል ርዕሰ ጉዳይ ትዕይንተ ውይይት ተካሂዷል ይህንና ሌሎች አዝናኝ የዱባይና የአቡዳቢ ቆይታለን በቅርብ ቀን በቢላል ሾው የቴሌቪዥን ፕሮግራም ይጠብቁን ቢላል ሾው ስሜን ይዛውዲ ወሂብ ይባላል ያው የመጣሁት ከኢልባቦር ዞን ከበደሌ ከተማ አሁን ኢብኑ ከሲር ነው እናንተ የተገናኘነውና እንዴት ነው የትምርት አሰጣጡ ያው የትምርት አሰጣጡ ጥሩ ነው ያው ለኛ እንት ብዙ አስተዋጽኦ ይኖራል ከዚህ በፊት በደሌ ያለህ ተቀራ ነበር ከዛ የተለየ ነገር ምን አለው እዚህ ማለት እዚህ ቁጥጥር ማለት እዚህ በትክክል ሰዓታችንን ሰተን ነው እንቀራው እዛ ግን ቁጥጥርም የለም ይቆጣጠርም ስላለ በፍላጎት ብቻ ነው እንቀራው እዚህም በፍላጎት ነው እንቀራው ግን እዛ ብዙም ፍላጎት አይኖርንም እዚህ ግን ያው ማርከዝ ስለሆነ ሁሉም ስለሚቀራ ፍላጎት ይኖርናል ምግብ መጠለያ ልብስ እዚሁ ነው የምትጠቀሙት እሱ ነው እዚሁ አዳሪ ባዳሪ ነው የምትማራው ስንት ጁዝ ወይንም የቁርአን ምዕራፍ ሐፍዘሃል አንተ 114 በምን ያክል ጊዜ እዚህ ከመጣ ስንት ጊዜ ሆኗል 7 ወር ነው 7 ወር አሁን ሌሎች ይሄን እድል ያላገኙ ብዙ ሙስሊሞች አሉ ምንድነው የምትላቸው ማለት አሁን እነሱ ፍላጎት እንዲኖራቸው ፍላጎትም ያለው ዱዓ እንዲያደርግ ግን ቁርአን መቅራት ለምንድን ነው የሚጠቅመው ቁርአን መቅራት ለምንድን ነው የሚጠቅመው ያው ቁርአን መቅራት አሁን ጸባያችንን ሁሉንም ስነ ምግባራችንን ለማስተካከልና በዛው ሰርተን አላህ ፊት ጥሩ ነገር ለማግኘት ተማሪዎችን በማስተማር ላይ የተሰማሩ መምህራን የከዚህ በፊት የዚሁ ማዕከል ተመራቂዎች ናቸው ከነዚህ መካከል ደግሞ መምህር እስማኤል አደም አንዱ ነው ከተማሪዎቹ ጋር ያለውን ቅርርብ ጠይቄው ነበር طبعا እንደ አይነት ነገርኛ በዛ መርሐላ ነው ያለፍነው የዛኔ ተማሪ በነበርንበት ታት ለተማሪ ምን ያስፈልጋል የሚለው በራሳችን ተጅሪባ ነበርን ኢዘን ለተማሪ ምን ያስፈልጋል የሚለው በዛ ተጅሪባ አንስተን ነው ነው ተማሪ ለሊት ስትቀሰቅሰው ፕሮግራማቸው ለ9:10 ጉዳይ ነው የሚጀምሩት ስትቀሰቅሰው በንዴት የዛኔ ሳያቅ የሚሰርብ ይኖራል ጧት ደግሞ ፕሮግራማችን በመሰረቱ ኮንቲኒየስ ነገር ነው ምንም መዛለፍ የሚባል ነገር የለም በፕሮግራሙ እንዲዳነስ ስትሎ የሚቆጣ ይኖራል ላኪን አንተ ጥሩ አኽላቅ ማሳየት አለበት አስተማሪ እንደመሆኑ መጠን ጥሩ አኽላቅ ተማሪ ሲያጠፋ አንተ አብረን እንደዛ ከሱ ጋር የምትገነፍል ከሆነ ላ ليس التربيه هذا لكن انت بترو اخلاق مقرب ያለበት አንተ ነው መማር ያለበት አንተ ነው መቅረጽ ያለበት ለዛ ነው አንተ ነብያችንም ሰለላሁ ዐለይሂ ወሰለም ለኛ ሞዴል እንደሚሆኑ لقد كان لكم في رسول الله اسوه حسنه እነሱን ተንተርሰን የነሱን አኽላቅ እኛም ይዘን ተማሪዎቻችንም እንዲይዙን ፈልጋለን
ኢንሻአላህ ለዛ ለኛ ተማሪዎች እኛ ያለፍንበት መርሐላ አለ እኛን እንዲቀርጹ ነው የምናደርገው እኛ ደግሞ ከኡስታዞቻችን ነው የቀረጽነው በስልስላ ነውና እንደዛ ነው እንደው ለማህበረሰቡ ልጆቹን ማስቀራት ከአላህ ዘንድ የሚያገኘው ምንዳ እንዲሁም ደግሞ ልጆችን በተርቢያም ስለማሳደግ የተወሰነ ነገር ቢስሚላህ ነብያችን ሰለላሁ ዐለይሂ ወሰለም ኸይሩኩም መን ተዓለመ القرآن وعلمه ትልቁ ከናንተ በላጩ ሰው ብሎ ማለት ምንድነው ያሉት ቁርአንን ተምሮ ያስተማረ ነው ያሉት ሐቂቃ በእኛ ሀገር አስተሳሰባችን የደከመ ነው ቁርአን አስተማሪ ሲባል የሆነ ጂል ምናምን ፋራ አድርገን ነው በተዘዋዋሪነት ቁርአንን ማሰደባችን ነው ቁርአን አቅሪ በጣም ትልቅ ፈዳኢል በጣም ትልቅ ደረጃ በነብያችን አላህ Subhanahu Wa Ta'ala ደረጃቸውን ከፍ አድርጓል ስለዚህ ቁርአን አቅሪ በጣም ትልቅ አድርገን ነው ማሰብ ያለብን ለነሱም በጣም ኢህትራም ማድረግ ነው ያለብን ቁርአንን መቅራት حقيقة الله زند يوم القيامة عرش سر كم يهونوت الله كتكس اقرأ ورتل كما ترتل في الدنيا كم من نبالم الله يدرجن قرآن يحفظ من حفظ القرآن وعمل به ألبس الله تاج والديه من النور كم يبال سبحان الله الله بيتسبوتشن كنور يهونون نجار يمي ألبسون تاج يزام في اللجان من الناس كرام الله سبحانه وتعالى دينت في فضائل كانوا إنها بزالين مشكلة هذا من ألبن حقيقة ጥሩ አኽላቅ ይሄ ሸከለው መስለም መርከዝ ውስጥ አኽላቅ ይዞ ነው በሁሉም ተርቢያ ነው አስመርቀን መውጣት ማስወጣት የምንፈልገው ነብያችንም ሰለላሁ ዐለይሂ ወሰለም ኸይሩኩም አሐሲኑኩም አኽላቃ ያሉበት ማጋጣሚ አለ ከናንተ ሰው ወላጩ ሰው ብሎ ማለት ስነ ምግባሩ ያማረ ሰው ነው ያሉት ስለዚህ ቁርአን ሐፊዝ ስነ ምግባሩ ጥሩ ሆኖ እንዲወጣ ከኛ ሐቂቃ ብዙ ትምርቶችን ሲራ የነብያችን ይማራሉ ሲራ የመሳሰሉትን ስለሚማሩ ኢንሻአላህ ብዙ የዛን ቀርጸው ነው የሚወጡ የሚል እሳቤ ያለኝ ኢንሻአላህ መምህር እስማኤል ኢስላም የመዋደድ የመቻቻልና የሰላም ሃይማኖት በመሆኑ እርስ በርሳችን በመተሳሰብ ዕውቀትን በመፈለግ ላይ መዘውተር አለብን ሲል መልእክቱን አስተላልፏል ለቁርአን ትልቅ ቦታ መስጠት አለበት ነው ለቁርአን ትልቅ ነው ብሎ ማመን አለበት ከላሙላህ ነው ብሎ ማመን አለበት ዝም ብሎ አንዳንዱ አይተ ከሆነ እንደመደበሪያ ክረምት ብቻ የሚቀራ ሰው ይኖራል ወይም ሲደብረው መምጣት ላ ፕሮግራም ኮንቲኒዩስ የሆነ ፕሮግራም አድርጎ አስቀምጦ ነው መቅራት ያለበት እንጂ ዝም ብሎ እንደመደበሪያ ነገር መጠቀም አይደለም ለምንድነው ጋያው ትልቅ ነው هدفاችን እኮ ቁርአንን መቅራት من قرأ حرفا من كتاب فله حسنه والحسنه بعشر امثالها ስለዚህ በጣም አላህ ዘንድ ትልቅ አጅር ካለው በዚህ ላይ ነው መሽቀዳደም ያለብን ቁርአንን ስንቀራ ደግሞ በኢህትራም በውዱእ አድርገን ያለ ውዱእ መቅራት አይወደድም የተሻለ ነው በውዱእ መቅራትና በውዱእ ብቻ ረካዓተይን ሰግደን መቅራት እና ሐላቃችን እርስ በርሳችንን ደግሞ ለአላህ ብለመዋደድም በዛ አጋጣሚ እخواتችንም ስለሚጨምር ይሄ ነው ምለው ኢንሻአላህ የኢብኑ ከሲር የቁርአን ሂፍዝ ማዕከል ዓላማው በሁሉም የሀገሪቱ ክፍሎች የቁርአን መምህራንን እንዲፈሩ ማስቻል ነው በአራት ከተሞችም በተመላላሽ የሚማሩ ተማሪዎችን ቅርንጫፍ ከፍቶ እያስተማረ እንደሚገኝ ነግረውናል ማዕከሉ እዚህ ደረጃ እንዲደርስ ያው ሙሉ ድጋፍ የነበረውና ሙሉ እንትን የነበራቸው ህዝቡ ነው እዚህ የመስጊዱ ጀማዓ ማለት ነው እዚህ የተራህ ፕሮግራም ላይ ተሐጅር ፕሮግራም ላይ የሚመጣ የመስጊዱ ጀማዓ መጀመሪያም ቢሆን በእነሱ ነው ነገሩ እያንዳንዱ ሰው አንዱ የሚችለውን ያህል ሁለት ሰው ሶስት ሰው ስፖንሰር ማድረግ የማይችሉ ደግሞ በሚችሉት 100 ብርም 200 ብርም ድጋፍ በማድረግ ነው የተጀመረው እንዳልኩ አሁን ግን በአንድ ግለሰብ ነው ህንጻው የተገነባው ሁለቱ አመት ተማሪዎች ያንዳንዱ ተማሪ 2 አመት ነው በማዕከል ውስጥ የሚቆየው አንዱን አመት በሂፍዝ ይጨርሱታል ሂፍዛቸውን ከጨረሱ በኋላ የሚቀጥለውን አመት ሁለተኛው አመት ላይ ቁርአናቸውን ማክረርና ሌላ ተጨማሪ እስላማዊ ትምህርቶችን እንደዚሁ ማገራቸው ገብተው እነሱም እንዴት አድርገው መራኪዞችን ይዘው እንዴት አድርገው እንደሚያሳሐፍዙ ትምህርት ይወስዳሉ ኢብኑ ከሲር የቁርአን ሂፍዝ ማዕከል የተሻለ ደረጃ እንዲደርስና በርካታ ተማሪዎችን ለማስተማር የህብረተሰቡ አስተዋጽኦ ከፍተኛ ሊሆን ይገባል ይላሉ ኡስታዝ መሐመድ በመልእክታቸው እስላማዊ ስራዎች ከመጀመሪያም ጀምሮ ሲጀምሩ የኢስላምን ታሪክና የራሱን የቻለ ባጀት ኖርት አይደለም ሙስሊሞች በሚያደርጉት የእርስ በርስ ትብብር ነው ኢስላምን ሁሉም ትልቅ ደረጃ ላይ ሊያደርሰው የሚችለው እና ከዚህ አንፃር እኛ እንደ እቅድ ብዙ ከመንግስትም ፍቃድ አውጥተን
የቁርአን ኮሌጅ እስከ መክፈት የሚል ፍቃድ አለን አውጥተናል አዲስ አበባም ላይ እንደ እቅድ ያዝናቸው ቢያንስ ከዚህ መርከዝ ውጭ 2 ወይ 3 ማዕከላቶችን ገንብተን እዚሁ አዲስ አበባ ላይ የተህፊዝ ማዕከላቶችን በጣም በሰፊ ሁኔታ የማስቀጠል እቅድ አለን ያው አዲስ አበባም ላይ ቢሆን ከክፍለ ሀገር የሚመጡ ልጆች ናቸው አሁንም ቢሆን ከተለያየ ቦታ ላይ አምጥተን የምናሳሐፈዛቸው ልጆችን ነው የምናስገባበት እንደ እቅድ ይሄን ይዘናል እንዳልኩ እስከ ቁርአን ኮሌጅ የማድረስ ፕሮግራም ነው ያለን በእኛ በኩል ያወጣነው ፕሮግራም አጀማመሩ ጥሩ ነው መስራት ከተቻለ ሙስሊሙ ማህበረሰብ ከጎን ሊቆም እንደሚችል ብዙ መታያቸው ነጥቦች እንደው ይጠቁሙሃል ከዛ አንፃር እኛ መቼም ያው ሙስሊም ሲባል ወንድማማች ነው የትም ይኖርየት አገር ውስጥ የሚሆን ከሀገር ውጭ ያሉ ወንድሞችን እኛ በዚህ አጋጣሚ መግለጽ የምፈልገው ነገር ምናልባት እኛ ብዙ ፕሮግራሞች አሉን ስኬቱ ከአላህ ነው ኢንሻአላህ አሁንም የምናየው ጥሩ ስኬቶች አሉን ሐቂቃ እነዚህ ስኬቶች የተሻለ ነገር ለማድረስ ያው ሁሉም በአቅሙ ከኛው ከመርከዙ ጎን ቆሞ የኛ ነው በሚል እያንዳንዱ የነገሬ ነው ሳይሆን እያንዳንዱ ሙስሊም የኔ ነው የሚለውን ስሜት እንዲያመጣ እንፈልጋለን ሐቂቃ እኛም ነገ ብንለቅ ይሄን ማከል የኔ ነው ብሎ ሊመራው የሚችል አካል መኖር አለበት ስለዚህ ሁሉም የኔነት ስሜት ተሰምቶት እኛ ለናደርግ የምንፈልገውን ፕሮግራም ስኬታማ እንድንሆን ከጎናችን እንዲሆኑ ነው ጥሪ የማቀርበው ውድ የቢላል ሾው ተመልካቾቻችን የኢብኑ ከሲር የቁርአን ሂፍዝ ማዕከልን ተሰናብተን መውጣት ግድ ብሎናል ግን በርካታ ተማሪዎች ወደዚህ ስፍራ እየመጡ መማር እንዲችሉ ህብረተሰቡ የበኩሉን አስተዋጽኦ ማድረግ እንዳለበት መጠቆም እንወዳለን በሌላ ተመሳሳይ ዝግጅት እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ተመልካቾቻችን ስትከታተሉ የነበራችሁት በቢላል ኮሙኒኬሽን የተዘጋጀ የሚቀርብላችሁን የቢላል ሾውን ዝግጅት ነው በዛሬው ዝግጅታችን እንግዲህ ሁለት ርዕሰ ጉዳዮችን ተመልክተናል አምልኮ በእስላም ምን ይመስላል በመዲናችን አዲስ አበባ የሚገኘውን ኢብኑ ከሲር የቁርአን ሂፍዝ ማዕከል እንዴት ተማሪዎችን እያሳተፈ ይገኛል የሚለውን ሁለት ርዕሰ ጉዳዮች ቢላል ሾው ይዞላችሁ ቀርቦ ነበር እንግዲህ በፕሮግራማችን ላይ አስተያየት ካላችሁ በአድራሻችን ልታደርሱን ትችላላችሁ ዱባይና አቡዳቢ የሚገኙ ሙስሊም ኢትዮጵያኖች 1432ኛውን የኢድ አልፈጥር በዓል እንዴት አከበሩ ሌሎችም ርዕሰ ጉዳዮችን ይዞ ጀማል አህመድ እዛው ዱባይና አቡዳቢ በተገኘበት ወቅት ያለውን አጠቃላይ ሁኔታ በቢላል ሾው ተከታተላላችሁ በሚቀጥለው ዝግጅታችን ማለት ነው ፕሮግራሙን በማስተናገድ መሐመድ ስራጅ አብሬያችሁ ነበርኩኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ Truly he is the one, he has no father or son. Truly he is the one, he has no father or son. Everything in creation was by him begun. Everything in creation was by him begun. With his infinite power, anything could be done. With his infinite power, anything could be done. Ask Allah for his pardon. Ask Allah for his pardon. Allahu Akbar, Allahu Akbar.